ሰላም ጤና ይስጥልን ውድ ተመልካቾች ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። ወደ ቀዳሚ ዜናዎች አልፋለሁ። የጄኖሳይድ አብይ አህመድ አገዛዝ በኢትዮጵያ የፈጠረው ቀውስና ጦርነት ሀገርን የሚበታትንና ለቀጠናው ለማተራመስ አስጊ መሆኑ ጀነራል ክንፈ ዳኘው በዝግጅት ክፍላችን በሰጡት አስተያየት ገልጿል። ቀጠናው ከተጋረጠበት አደጋ ለመታደግም የጄኖሳይዳዊ አብይ አህመድ አገዛዝ በጥምረት መወገድ አለበትም ብለዋል። የክብሮም አብርሃ ዘገባ ነው። ስለሺ ሐጎስ ያቀርበዋል። ጄኖሳይዳዊ የብልጽግና አገዛዝ የስልጣን ጊዜውን ለማራዘም በኢትዮጵያውያን ጎረቤት ክልል የእርስ በርስ ጦርነት እንዲነሳ በማድረግና ቀጠናዊ ትርምስን በመፍጠር እድሜውን ለማራዘም እያደረገው ያለው ዝግጅት ከሀገሪቱ አልፎ ለአጎራባች ሀገራትም አሳሳቢ መሆኑን የገለጹት ጀነራል ክንፈ ዳኘው ከጎረቤት ሀገራትና አጎራባች ክልሎች ጋር በመሆን ከትግራይ ህዝብ በተጨማሪ ሌሎች ህዝቦችን ለመታደግ ቀጠናውን ከጄኖሳይዳዊ የብልጽግና አገዛዝ የጸዳ ማድረግ እንደሚያስፈልግ ያስረዳሉ። ቅሉላውን እግርግርን አሁን በቀጠናው ላይ ያለው ቀውስና ግርግር ከትግራይ ከኢትዮጵያ አልፎ ለጎረቤት ሀገራት በአጠቃላይ ለቀጠናው ሰላም የሚነሳም ወደ አስከፊ ቀውስ የሚዳርግ ዓላማ የያዘ ዝግጅት ነው። በጄኖሳይዱ አብይ አህመድ አገዛዝ እየሰራ ያለው ስራ ይህንን ቀጠናውን የህልውና ስጋት ለመከላከል የተጠናከረ ጥምረት ተጀምሯል። ጥምረቱን አጠናክረን በመቀጠል የአፍሪካ ቀንድ ቀጠናውን ወደ ለየለት ትርምስ ለማስገባት የተደረገው ዝግጅት ማምከን ብሎም ስርዓቱን መቅበር የመጨረሻው መፍትሄ መሆን አለበት። ጄኖሳይዳዊውን አገዛዝ ለአንዴና ለመጨረሻ ጊዜ ወደ መቃብር ለመሸኘት የትግራይ ሰራዊት አስተማማኝ ቁመና ላይ እንደሚገኝም ጀነራል ክንፈ ዳኘው ይገልጻሉ። አመለና ዶና አና ዝኸውን አለና በደንብ አለና የትግራይ ሰራዊት የጄኖሳይደሩን ስርዓት ለመቅበር በደንብ የተጠናከረ ቁመና ላይ ይገኛል። ሰራዊቱ የተለያዩ የትግል ምዕራፎችን የሳተፉ ብቁ አመራሮች አሉት። ወጣቱን በትግራይ ህዝብ ላይ የታወጀው ጄኖሳይዳዊ ጦርነት በሚገርም ብቃትና ጽናት የሚመክት ወጣት ነው። ሰራዊቱ በሎጂስቲክም በጣም ተጠናክሯል። የትግራይ ህዝብ በመከራም በአስቸጋሪ ጊዜ ነገሮችን ተቋቁሞ ደጀን በመሆን ለድል የማብቃት ተደጋጋሚ ተሞክሮ ያለው በመሆኑ እንደ ህዝብም የተሟላ አቅም አለን። የትግራይ ወጣቶች የህዝባቸውን ህልውና ለማስቀጠል መስዋዕትነት መክፈላቸውንና አሁንም በመታገል ላይ መሆናቸውን የገለጹት ጀነራል ክንፈም ወጣቱ ለትግራይ ህዝብ ህልውና ለመታገል ዝግጅት አድርጎ በመጠባበቅ ላይ እንደሚገኝም አስረድተዋል። ኩሉ አይነት ቃልስታ ተዋዲድካ እንኳን ላይ አጥቃው ቃልሲ ዘርፈ ብዙ ትግሎችን በማቀናጀትና ታግሎ በመታገል የህዝባችን መሰረታዊ ጥያቄዎችና ተፈጥሯዊ መብት የማስከበር ኃላፊነት ያለው በወጣቱ ትውልድ ላይ ነው። ይህ ግን በጄኖሳይዱ አብይ አህመድ የተደቀነው እንደ ህዝብ ላለመጥፋት ለመመከት እንጂ የትግራይ ህዝብ ህልውናና ደህንነት ለማስቀጠልና ራስን በራስ የማስተዳደር መብት ለመጎናጸፍ የትግራይ ወጣት ቀጣይነት ያለው ምርምር እያካሄደ ነው። አሁን ላይ ግን ፈጽሞ እንደ ህዝብ ላለመጥፋት ለመታገል ተዘጋጅቶ ትዕዛዝ በመጠባበቅ ላይ ይገኛል። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ወጣቶች እሳቸው ያለፉበት ህይወት ሊያልፉ ሳይሆን ተምረው ራሳቸውን ከሀገር ገንብተው ደህንነት ለመቅበር ዓላማ አድርገው ይሰሩ እንደነበር ይታወቃል። በአሁኑ ወቅት ወጣቶች በትግራይ ያጋጠመውን የህልውና አደጋ ለመመከትና የመለስ ዜናዊ ራዕይ እውን ለማድረግ የወጣቶች ሚና የጎላ እንደሆነ በ14ኛው ዓመት የመለስ መታሰቢያ መድረክ ተገልጿል። ብርሃነ ገብረስላሴ ተጨማሪ አለው። ታላቁ መሪ ጠቅላይ ሚኒስትር መለስ ዜናዊ ወጣቶች በፖለቲካ፣ በትምህርት፣ በስራ ዕድል ፈጠራና በሀገር ግንባታ ንቁ ተሳታፊና ተጠቃሚ እንዲሆኑ ከፍተኛ ጥረት አድርገዋል። በተለይ ወጣቶች በዩኒቨርሲቲና ኮሌጆች በቂ እውቀት አግኝተው ስራ ፈጣሪ በመሆን ድህነት ለመዋጋት ይችሉ ዘንድ በየመድረኩ ይመክሩ እንደነበረ ይታወሳል። ውጤታማ መሆናቸውን በተግባር በማሳየት እስኪሰጣቸው ድረስ አጠብቆ ይሄ ይገባናል፣ እዚህ ላይ ለውጥ ማምጣት ይችላል፣ ይህን ነገር በዚህ መልኩ ማስተካከል እንችላለን ብላችሁ ተደራጅታችሁ መስራት መቻል አለባችሁ። ወጣቱ ነፃ የወጣቱን ጥቅም ብቻ የሚያስጠብቅ እንቅስቃሴ እንዲኖረው ከተፈለገ በራሱ መለስተኛ ገንዘብ መዋጮ፣ በዋናነት ደግሞ በራሱ የጊዜ መዋጮ የሚመራ ማህበር መሆን አለበት። መንግስታዊ ባልሆነ ድርጅት በሚያመጣው ገንዘብ የሚንቀሳቀስ የወጣቶች ማህበር የጊዜ ጉዳይ ካልሆነ በስተቀር የሚዘፍነው ዘፈን ገንዘቡ የሰጠው ሰው የሚፈልገው ዘፈን እንደሚሆን ምንም ጥርጥር የለም። ስለዚህ ለወደፊቱ ትኩረት ማድረግ አለባችሁ። በራሳችሁ ሳይት
ሳንቲሞች አጠራቅማችሁ እንዲሆን በራሳችሁ ሳንቲም ከምንም በላይ ደግሞ በራሳችሁ ጊዜያችሁን መስዋዕት በማድረግ ማህበሮቻችሁን ለማጠናከር ትኩረት ሰጥታችሁ መንቀሳቀስ ያለባችሁ ነው። በአሁኑ ወቅት በትግራይ ያጋጠመውን ችግር የህልውና አደጋ በመሆኑ ትግራይ ግዛታዊ አንድነቷን በማረጋገጥ በዘላቂነት ድህነትና ስጋት የሌለባት ትግራይ ለመገንባትና የመለስ ራዕይ እውን ለማድረግ የወጣቶች ሚና የጎላ እንደሆነ በ14ኛ ዓመት የመለስ መታሰቢያ መድረክ የተገኙት ታጋይ ነጋሽ ህሉፍ አስታውሰዋል። እንመለስን መሐዙትን ግን ከአዲስ አበባ ተወጊሶም ንደደቢት እዮም ከይደም መለስ ዜናዊና የትግል ጓዶቹ የሚደርስባቸው ችግር ህዝብ ከደረሰበት ችግር አሳንሶ በማየት ለህዝባቸው ጥቅም ለማስጠበቅ ከ1400 ኪሎ ሜትር በላይ ርቀት ተጉዘው ወደ ደደቢት በረሃ ነው ያቀኑት። መለስ በአስቸጋሪ ወቅት የተሻለ መፍትሄ ሀሳቦችን በማመንጨት ወደ ተግባር በመግባት የሚያምንበትን ህዝባዊ መሰረት ያለውን ትግል በጽናት፣ በታማኝነት፣ በታታሪነት በመምራት አስደማሚ የኢኮኖሚ እድገት ማስመዝገብ የቻለ መሪ ነበር። አሁን ያለው ወጣት ከመለስ የትግል ህይወት ብዙ ነገሮች መማር አለበት። እናንተ ወጣቶች ትግራይ ያለችበት ሁኔታ ታውቃላችሁ። ከ40 በመቶ በላይ ግዛት ተወሮ ነፃ ያልወጣ ህዝብ አለን። በመሆኑም ነፃ ያልወጣውን ህዝብ ነፃ ለማውጣት እኛ ግዛታዊ አንድነትን ለማስመለስ በሚደረገው ትግል ኃላፊነታችሁን መወጣት አለባችሁ። በዚህ የባለ ራዕዩ መታሰቢያ መድረክ የተገኙት ወጣቶች ገልጸዋል። ያና መለስ ዜናዊ ዝነበሮ ዕላማን ሽተን ቃልሱ አባታችን መለስ ዜናዊ ጠንክሮ መስራትና መስዋዕትነትን ከፍለዋል። ከሱ በላይ ለኛ ምሳሌ የሚሆን የለም። በመሆኑም የትግራይ ህዝብ እንደ ህዝብ እንዳይጠፋ ህልውናውን እንዲያስቀጥል ለሚቀርብልን የትግል ጥሪ ለመቀበል ወጣቶች ተዘጋጅተናል። መለስ ማለት ንህዝቢ ንሰላም ደቂ ተነስትዮ ንመናእሰይ ዝነበረ ሰብ እዩ። መለስ ለህዝብ፣ ለሰላም፣ ለሴቶችና ወጣቶች ቅድሚያ ሰጥቶም የታገለና የመራ የምንኮራበት አባታችን ነበር። የመለስ መልካም ስራዎች ዘርዝሮ መግለጽ ይከብዳል። እኛም እንደ ታጋይ የህዝባችን ኃላፊነት አለብን። እኛ እያለን በባርነት በክልከላም በኬንዳ የሚኖር ህዝብ እንዲቀጥል አንፈቅድም። የትግራይ ህዝብ ፈጽሞ አንጠፋም የሚለው ውሳኔ በጣም ዘግይቷል። ቀደም ብሎ መወሰን የነበረበት ነበር ባይ ነኝ። በልመና መቀጠል ስለማንችል ታግለን የትግራይ ህዝብ መሰረታዊ ጥያቄዎችን እናስከብራለን። የአማራ ህዝብ እያካሄደው ያለው ትግል የአብይ አህመድ ጄኖሳይዳዊ አገዛዝ ከስልጣን ማስወገድ፣ የአማራ ህዝብ ህልውና ማስጠበቅና ኢትዮጵያን ከመበታተን መታደግ መሆኑ የአፋብን ሊቀመንበር ዘመነ ካሴ አስታውቋል። የአብይ አህመድ ጄኖሳይዳዊ አገዛዝ ለማስወገድ ከትግራይና ከኦሮሞ ኃይሎች ከሌሎች የህልውና የተደቀነባቸው ኃይሎች ጭምር መወያየታቸውና ጥምረት መፍጠራቸውን ገልጸዋል። ዝርዝሩ ሰለሞን አስመላሽ። የአፋብን ሊቀመንበር ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ወጥነት ያለው እዝመ መሰረቱና መንግስት ለመጣል አዳዲስ ጥምረቶች መፍጠሩ አስታወቀም። በስዊዘርላንድ ከሚታተመው ሌቴምፕስ ጋዜጣ ጋር ሰፊ ቃለ ምልልስ የሰጠው የአማራ ፋኖ ብሔራዊ ንቅናቄ መሪ አርበኛ ዘመነ ካሴ ቡድናቸው የተባበረ ማዕከላዊ እዝመ መሰረቱንም ይፋ አድርገዋል። የምንታገለው ለነጻነትና እኩልነት ነው በሚል ርዕስ በወጣው የጋዜጣው ዘገባም የንቅናቄ ዋነኛ ዓላማ የአብይ አህመድ ጄኖሳይዳዊ አገዛዝ ከስልጣን ማስወገድና የአማራ ህዝብ ህልውና ማስጠበቅ እንዲሁም የኢትዮጵያ መበታተን መከላከል መሆኑን አርበኛ ዘመነ ካሴ አስታውቋል። አርበኛ ዘመነ ካሴ በማብራሪያው ከዚህ ቀደም በሸዋ፣ ወሎ፣ ጎንደር፣ በጎጃም እንዲሁም በኦሮሚያ ክልል በወለጋ አቅራቢያ በተናጠል ሲንቀሳቀሱ የነበሩ የፋኖ ኃይሎች አሁን ላይ በአንድ ወጥ የሆነ ማዕከላዊ እዝ ስር መሰባሰባቸው ገልጸዋል። ከዚህም በተጨማሪ አገዛዙ ለመጣል ከትግራይ ኃይሎች ጋር መወያየታቸውና ጥምረት መፍጠራቸውንም ገልጸዋል። ይህ ትብብር ከትግራይ ኃይሎች ባሻገር ከጉሙዝ፣ በርታ፣ ሶማሌና ኦሮሞ ኃይሎች ጋር መደረጉንም በቃለ ምልልሱ አብራርተዋል። በጦር ሜዳው ስላለው የኃይል ሚዛን የተናገረው አርበኛ ዘመነ ካሴም የፋኖ ኃይሎች በአሁኑ ወቅት ከ80 በመቶ በላይ የሆነው የገጠር አካባቢና በርካታ ትናንሽ ከተሞች መቆጣጠራቸውንም ተናግረዋል። አያይዞም አገዛዙ ወደ ክልሉ ካሰማራቸው 13 የጦር እዞች ውስጥ 10ሩን በውጊያ ገጥሟቸው ማሸነፋቸውንም ገልጸዋል። በሌላ በኩል አገዛዙ በንጹሐን ዜጎች ትምህርት ቤቶች፣ ገበያዎችና የአባይ ጊዮርጊስ ቅድስት አርሴማን ጨምሮም በገዳማት ላይ ያለምንም ልዩነት የድሮን ጥቃት እየፈጸመ ነው በማለትም ከሰዋል። ለዚህም የተባበረው አረብ
አረብ ኤሚሬቶች የቱርክ ሰራሽ ድሮኖች ለመንግስት በማቅረብ እንዲሁም የእስራኤል የቴክኒክ ድጋፍ በማድረግ በኢትዮጵያ ጉዳይ ጣልቃ እየገቡ መሆኑ አርበኛ ዘመነ ካሴ አብራርተዋል። የትግራይ መንግስትና አጠቃላይ የትግራይ የመከታ ኃይሎች በትግራይ ህዝብ ላይ ጄኖሳይድ እየፈጸመ ያለውና ወደ ስልጣን ከመጣ ጀምሮ የትግራይ ህዝብ ለማጥፋት እኩይ ዓላማ ይዞ እየተንቀሳቀሰ ያለው የአብይ አህመድ ጄኖሳይዳዊ አገዛዝ በማስወገድ የትግራይ ህልውና እንደሚረጋገጥ ውሳኔ ላይ በመድረስ የህልውና አደጋ ካለባቸው በሀገር ውስጥና ከጎረቤት አገሮች ህዝቦችና ኃይሎች በጥምረት ለመታገል መወሰናቸውንም የሚታወቅ ነው። ጥምረቱ ወደ ተግባር እርምጃ ሲሸጋገርም በህዝቡና በቀጠናው ሀገራት ቅቡልነት ያጣና በውስጡ የመፈራረስ ስጋት እየተደቀነበት ይህ አገዛዝ በአጭር ጊዜ እንደሚወገድ የተለያዩ የፖለቲካ ተንታኞች እየገለጹ ይገኛሉ። የኢትዮጵያን ሉዓላዊነት ዳር ድንበር እየሸራረፈ የሚሸጥ የጎረቤት ሰራዊትን ራሱ ሀገር ላይ የሚያዘምት የጎረቤት ድሮን እየመጣ ኢትዮጵያ ውስጥ ደብድቦ የሚወጣበትን እድል የፈጠረ የሀገራት ቅጥረኛ ሆኖ የኢትዮጵያን ቅርሶች ሁሉን ነገር እየደመሰሰ የሚገኝ መንግስት ነው። ስለዚህ ኢትዮጵያ በታሪኳ እንደ አብይ አህመድ ያለ ጠላት፣ እንደ አብይ አህመድ ያለ ብሔራዊ ስጋት አጋጥሟት አያውቅም። ምክክር ተብየው እንዴት ታየዋለህ? ለኢትዮጵያ ችግርስ መፍትሄ ይሆናል? አንድ ሀገር በጦርነት ውስጥ ባለበት ሁኔታ የሚካሄድ ምክክር ትርጉም የለውም ሲጀመር ማለት ነው። አሁንም እያየን ያለነው ትርጉም እንደሌለው። የኢትዮጵያ ከችግር መውጫ ተስፋስ ምን ይመስልሃል? የኢትዮጵያ ህዝብ የቀንና የሌሊት ጸሎቱ አምላክ ሆይ እባክህ የሆነ ታምር ፈጥረህ ከዚህ አገዛዝ ገላግለኝ የሚል ነው። ላለፉት 8 ዓመታት ሰንበት የሚባል ነገር ጠፋ፣ አውደ ዓመት የሚባል ነገር ጠፋ። በአውደ ዓመቱ በሰንበቱ ሁሉ ጭፍጨፋ የሚያሰናዳ ሀዘን የሚጠምቅ መከራ የሚጠምቅ አገዛዝ ወደ ስልጣን መጣ። ውድ ተመልካቾቻችን የዚህ ይዘት ሙሉ ፕሮግራም ከዜና ወጃችን በኋላ እንድትከታተሉ እንጋብዛለን። ወደ ቀሪ ዜና አልፋለሁ። የአውሮፓ ህብረት የ2025 ዓለም አቀፍ የሰብአዊ መብትና ዲሞክራሲ አስመልክቶ ባወጣው ሪፖርት በኢትዮጵያ የሽግግር ፍትህና የተጠያቂነት ሂደት ላይ የታየው መዘግየትና መቋረጥ በአሳሳቢ ደረጃ አደጋ ላይ መውደቁ ገለጸም። ታደሰ ልጅ አለም ዝርዝር አለው። በቀውስ የሚኖረው የአብይ አህመድ አገዛዝ በኢትዮጵያ ያለው ጦርነት ዲሞክራሲ ለማስፈንና የአካባቢ ሰላም ለማረጋገጥ ስጋት ሆኗል ሲል የአውሮፓ ህብረት ሪፖርት አመላክቷል። የአውሮፓ ህብረት የ2025 የዓለም አቀፍ የሰብአዊ መብትና ዲሞክራሲ አስመልክቶ ባወጣው ሪፖርት በኢትዮጵያ የሽግግር ፍትህና ተጠያቂነት ሂደት ላይ የታየው መዘግየትና መቆም በአሳሳቢ ደረጃ ላይ መውደቁን ገልጿል። ጄኖሳይደሩ አብይ አህመድ በቀጠናው ቀውስ መፍጠርና ጦርነት ከመክፈት ጋር በተያያዘም የሰብአዊ መብት ጥሰቶች በሰብአዊ እርዳታ ላይ በተፈጠሩ ገደቦች ዙሪያ ያሉ ጉዳዮችን ከዋና ዋና የሰብአዊ መብት ስጋቶች መካከል አካቷል። በሪፖርት መሰረት የሽግግር ፍትህ ፖሊሲና የአፈጻጸም ፍኖተ ካርታ ተዘጋጅተው በመንግስት ጸድቋል። ሆኖም የትጥቅ ማስፈታት የሽግግር ፍትህና ተጠያቂነት ለማረጋገጥ የሚያስፈልጉ እርምጃዎች መዘግየታቸው የገለጸው ሪፖርቱ በአጠቃላይ የሽግግር ፍትህ ሂደት መቆሙን አመላክቷል። የህብረቱ ሪፖርት መሰረት በኢትዮጵያ በተለያዩ ክልሎች የቀጠለ አለመረጋጋት በሚታይባት ወቅት የሰብአዊ መብትና ዲሞክራሲ ሁኔታው በተለያዩ ተያያዥ ችግሮች እየተፈተነ መሆኑን ጠቁመዋል። የኢትዮጵያ የሰብአዊ መብት ዲሞክራሲ ሁኔታ በጄኖሳይዳዊ ጦርነት ምክንያት የተወረሱ ችግሮች፣ የፕሪቶሪያዊ ሰላም ስምምነት አፈጻጸም፣ በአፋርና በአማራ ክልሎች የቀጠለ ሰፊ ጦርነት እንዲሁም በኦሮሚያና በሌሎች ክልሎች ያለው አለመረጋጋት ተጽዕኖ አድርጎበታል ሲል የአውሮፓ ህብረት በሪፖርቱ አስቀምጧል። የፕሪቶሪያዊ ሰላም ስምምነት በትግራይ ደካማ ሰላም ሆኖ እንዲቆም ሚና እንዲጫወት ቢገልጽም ስምምነቱ በአማራ ክልል አዳዲስ የግጭት ግንባሮች እንዲከፈቱና በኢትዮጵያና በኤርትራ መካከል ያለው ውጥረት እንዲጨምር አስተዋጽኦ ማድረጉን ጠቅሷል። የሽግግር ፍትህ ሂደቱ መቆሙ ከሰፊው የተጠያቂነት ጉዳይ
ጉዳይ ጋር ተያይዞ መታየቱን ሪፖርቱ ገልጿል። የሽግግር ፍትህ ፖሊሲና የአፈጻጸም ማዕቀፍ ከጸደቀ በኋላ ተግባራዊ እርምጃዎች በተጠበቀው ፍጥነት እንዳልተከናወነም አመላክቷል። እንደ ህብረቱ ሪፖርት ጄኖሳይደሩ አብይ አህመድ በቀጠናው ቀውስ በመፍጠርና በውስጥ ውጥረቶችና በታጣቂ ኃይሎች ማደራጀትና ስልጣን ለማጠናከር ያደረገው ጥረት በዲሞክራሲያዊ ተቋማት ላይ ተጨማሪ ጫና እንዳሳደረና የሰብአዊ መብት ለማክበር የሚደረገው ጥረት እንዲዳከም ምክንያት መሆኑን ገልጿል። በዚህ መሰረትም በሰሜን ኢትዮጵያ እየተፈጸመ ያለው ጄኖሳይድ ተግባር ብሎም ወሲባዊና ጾታዊ ጥቃት መፈጸማቸው ስለቀጠሉ የሰብአዊ መብት ጥሰቶችን ያረጋገጠ በመሆኑ ፍትህና ተጠያቂነት ማረጋገጥ አለመቻሉን በመጠቆም የትጥቅ ማስፈታት ማስፈጸምና የሰላም ሂደቱን ማጠናከር ከኢትዮጵያ ቀጣይ የሰላም የሰብአዊ መብት አጀንዳ ዋና ጉዳዮች መካከል ቢሆንም እስካሁን ያለው አፈጻጸም ደካማ መሆናቸው ሪፖርቱ አመላክቷል። በመጨረሻም የአብይ አህመድ ጄኖሳይዳዊ አገዛዝ በተከተለው የኢኮኖሚ ፖሊሲ ምክንያት የኢትዮጵያ ዓመታዊ ገቢ ላይ 50 ቢሊዮን ዶላር ኪሳራ እንደደረሰባት የአውሮፓ ህብረት የንግድ ምክር ቤት ባወጣው ሪፖርት አመላከተም። ገረዜ ራይሎ ያዘጋጀው ኃይለ ኪሮስ ወልዳይ ያቀርበዋል። የአብይ አህመድ አገዛዝ በውጭ ምንዛሪ ላይ በያዘው ፖሊሲ ምክንያት ሀገሪቷ በአንድ የበጀት ዓመት ብቻ የ50 ቢሊዮን ዶላር ኪሳራ እንደደረሰባት የአውሮፓ ህብረት ንግድ ምክር ቤት ባወጣው ዓመታዊ ሪፖርት ገለጸ። አገዛዙ በውጭ ምንዛሪ አስተዳደር ዙሪያ ከ2016 ዓ.ም ጀምሮ እንዲላላ ማድረጉን ያስታወቀው ሪፖርቱ በዚህ የበጀት ዓመት ግን ሙሉ በሙሉ በገበያ እንዲመራ ማድረጉን ተከትሎ የሀገሪቷን ዓመታዊ ገቢ በኪሳራ እንዲጠናቀቅ ማድረጉም አስታውቀዋል። ሀገሪቷ ከአጎራባች የምስራቅ አፍሪካ በተለየ የውጭ ምንዛሪ በገበያ እንዲመራ ማድረጉም ያስታወቀው የንግድ ምክር ቤቱ በፖሊሲ ባለቤት ዓለም አቀፍ የገንዘብ ድርጅት ሪፖርት ሳይቀር የተረጋገጠ መሆኑን ያስረዳል። የኢትዮጵያ መገበያያ ገንዘብ ባለፈው ዓመት ከነበረው የመግዛት አቅም የዚህ ወቅት እጅግ መዳከሙን ያስረዳ የአውሮፓ ንግድ ምክር ቤት ግምገማ በአንጻሩ የጎረቤት ሀገር ኬንያ የሀገሪቷ መገበያያ ገንዘብ የመግዛት አቅም በማሳደግ የሀገሪቷን ኢኮኖሚ ማንሰራራት መቻሉም ያመላክታል። አገዛዙ የብር የመግዛት አቅም ማዳከሙን ተከትሎ በኢትዮጵያ የኑሮ ውድነት ከ11 በመቶ በላይ መድረሱን ያመላከተው የተቋሙ ግምገማ ባለፈው ዓመት ከነበረበት 10 በመቶ በታች የኑሮ ውድነት ዘንድሮ እጥፍ ድጅት መሆኑን አረጋግጠዋል። በነዳጅ ገበያ በየዓመቱ ከ13 በመቶ በላይ ጭማሪ ማድረጉም ተከትሎ አነስተኛ ገቢ ባላቸው የሀገሪቷ ዜጎች ላይ ጫና እየፈጠረ መምጣቱ ያመላከተው የአውሮፓ ህብረት ንግድ ምክር ቤት ሪፖርት ከገቢያቸው ከ50 በመቶ በላይ ለምግብና ትራንስፖርት እንዲያውሉት መገደዳቸውም አሳይተዋል። የኢትዮጵያ መገበያያ ገንዘብ የሆነውን ብር በአፍሪካ ጠንካራ ከሚባሉ የመገበያያ ገንዘቦች ሆነው መቆየቱን ያስታወሰው ሪፖርቱ አገዛዙ ባለፉት 2 ዓመታት በተከተለው የብር የመግዛት አቅም ማዳከም ፖሊሲ የመግዛት አቅሙ ከ165 በመቶ መቀነሱም አረጋግጠዋል። የሀገሪቷ የውጭ ምንዛሪ መጠን ማሽቆልቆልን ተከትሎ የሀገሪቷ የነዳጅ መግዣ ዓመታዊ ኮንትራት መክፈል አለመቻሏን የሚያስረዳው ሪፖርቱ በየጊዜው የነዳጅ ገበያ ለመግዛት የሚያደርገው ጨረታ በህዝቡ ላይ ከፍተኛ ጫና እንዲያርፍ አስገድደዋል ይላል። አገዛዙ በውጭ ምንዛሪ ላይ በተከተለው የነጻ ገበያ ስርዓት ምክንያት በውጭና ገቢ ንግዱም ከፍተኛ ማንቆልቆል ማሳየቱ የሚያስረዳው ሪፖርቱ የኢትዮጵያ ዜጎች በፖሊሲው ውጤት እየተሰቃዩ መሆናቸውም በምሳሌ አስረድተዋል። ዓለም አቀፍ የእርዳታ ድርጅት ማስተባበሪያ ጽሕፈት ቤት ኦቻ ባለፈው ሰኔ ባወጣው ሪፖርት መሰረት የኢትዮጵያ የድህነት መጠን በ2010 ዓ.ም ከነበረበት 23 በመቶ ከ30 ዓመታት በፊት ወደ ነበረበት 48 በመቶ ማደጉም መግለጹ ይታወሳል። ትግራይ ቴሌቪዥንን ምርጫችሁ አድርጋችሁ ስለተከታተላችሁን እናመሰግናለን። ባልደረባችን ታደሰ ልጅ አለም ያዘጋጀውን ወቅታዊ ፕሮግራም እንድትከታተሉ እንጋብዛለን። ሰላም።